ለመጀመሪያ ጊዜ ስታደርጉት ሊያም ይችላል ሊደማም ይችላል። ምን ከዛ በኋላ ግን ቆል ጠይቃችሁ እኮ ነው። ከዛ በኋላ ግን ደስ እያላችሁ የምታጌጡበት ምንድነው? ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? እስከዛሬ ካየናቸው ጎርፎች ውስጥ በጣም ከፍተኛ ሆኖብኝ ስለሆነ ነው እና እንደማልፈው አውቃለሁ። እግዚአብሔር እንደሚያሳልፈኝ ከዚህ ነገር እንደምንወጣ። ሰላም የነባሪያክ ቤተሰብ ተከታታዮቻችን እንደምን ከርማችኋል? እንደምን ቆይታችኋል? ሁሌም እንደምንላችሁ ሰላም ናችሁ፣ ጤና ናችሁ፣ ሸጋ ናችሁ እያልን ዛሬ እንግዲህ በተለያዩ ቪዲዮዎች መተናል። ዛሬ የቲክቶክ ቪዲዮዎችን እናንተ ይዘንላችሁ ቀርበናል። ፈን የሚያደርጉ ትምህርታዊ ያዘል የሆኑ ትችቶች ያላቸውን ደግሞ ልንተች የሚያበረታቱትን ልናበረታታ ይዘን ከተፍ ብለናል። እናንተ ከኛ ጋር ምን ትላላችሁ የሚለውን ነገር ወደ እናንተ ይዘንላችሁ መተናል። እናንተ ደግሞ ሰብስክራይብ በተናል እየተጫናችሁ የቻናላችን ቤተሰብ መሆን ትችላላችሁ። እኛ ለእናንተ ቪዲዮ ይዘን እንመጣለን። እናንተ ደግሞ ፈገግ ሳቅ የሚያሳዝነውን ደግሞ በኮመንት ምናምን ያስላችሁን አስተያየት ምናምን እየሰጣችሁን አብራችሁን ትከታተሉናላችሁ እስከ መጨረሻው ቪዲዮአችን ድረስ አብራችሁን። እንግዲህ ትንሽ እየታየልኝ ስላልሆነ እንግዲህ ሼር እያደረጋችሁ ለዘመድ ለአዝማድ ወዳጆቻችሁ ሁሉ አጋሩልኝ። እንግዲህ አንድ የቲክቶክ ቪዲዮ አለ፣ ሰሞነኛ ቪዲዮ ነው ማለት መንገድ ላይ እያስቆመ ሰዎችን ይጠይቃል። በተለያዩ ቪዲዮዎች ሰዎችን እየጠየቀ ይገኛልና እስቲ ምንድነው የዛሬው ጥያቄው የሚለውን ነገር አብረን ለመጀመሪያ ጊዜ ስታደርጉት ሊያም ይችላል ሊደማም ይችላል። ምን ከዛ በኋላ ግን ቆል ጠይቃችሁ እኮ ነው። ከዛ በኋላ ግን ደስ እያላችሁ የምታጌጡበት። አስገባው ሰላም ሰላም ሁክ ነው የመጀመሪያው። ከማን ጋር ነኝ? ሌዊ ኤባኑፍ ስምሽ እንዴት ነው ደስ የሚለው? አያንቱ ሶስት ጥያቄ ጠይቃችኋለሁ። ሶስቱን ከመለሳችሁ 1000 ብር ታሸንፋላችሁ። ሁለቱን ከመለሳችሁ 500፣ አንድ ከመለሳችሁ 100። እንኳን አደረሳችሁ። እንኳን አብሮ አደረሰ። የመጀመሪያ ጥያቄ ከ1 እስከ 100 ባሉት ቁጥሮች ውስጥ ስንት ዘጠኞች አሉ? ዘጠኝ የት ቦታ? 9 ብቻ ለኔ ሸለመኝ 10 ፋራ መሰልኩህ እንዴ? እንኳን እችን የዶሮ ልጃገረድ አይችልም። 18 ዘጠኞች ነው ያሉት። 91 92 93 94 95 96 97 98 በጣም የቅርብ የምትዩ ሰው ማን ነው? እህትሽ ማን ነው ስሟ? ተሊሌ። ስልኳን ማን ብለሽ ነው ሴቭ ያደረግሽው? ተሊሌ ተስፋዬ። አስገባው ተሊሌ ተስፋዬ ብላ ነው ሴቭ ያደረገችው። በቃልሽ ስልኳን ትጽፊዋለሽ። ከዛ ስትደውይው ሴቭ ያደረግሽው ከሆነ አንድ ጥያቄ ተመለሰ ማለት ነው። እሺ ጻፊው ስልክ ላይ ነው። ስልክሽ ላይ አንቺ ስልክ ላይ ደውይው። ከዛ እሺ ወይኔ ጂሰስ እና አንድ ቁጥር አልመጣም። 6 ቁጥር እኮ ነው ያደረገው። የሁለተኛው ጥያቄ አልተመለሰም። የሰው ነገር ይበቃኛል፣ እንደ ንፍሮ ቀቅሎኛል። ለመጀመሪያ ጊዜ ስታደርጉት ሊያም ይችላል ሊደማም ይችላል። ምን ከዛ በኋላ ግን ቆል ጠይቃችሁ እኮ ነው። ከዛ በኋላ ግን ደስ እያላችሁ የምታጌጡበት። እሺ እናንተ መልሱ፣ ቶሎ ብላችሁ መልሱ። የመጀመሪያ ጊዜ ስታረጉት ሊያም ይችላል ሊደማ ይችላል። ከዛ በኋላ ግን ደስ እያላችሁ የምታረጉት ነገር። የሰውነታችሁ ክፍል ምንድነው? ጆሮ ጌጥ። እርሳት ጆሮ ጌጥ። አንድ ጥያቄ መለሳችሁ አይደል? ምንድነው እንደዚህ ደርቲ ማይንድ መሆን? እንደው ሰው ሁሉ የሚጠይቀው ጥያቄ እሱም አውቆ ነው ሰው። ጆርዲ ናት እና አንድ የሆነ ቪዲዮ ለቃለች ቲክቶክ ላይ። ስለዚህ በዛ ቪዲዮ ላይ ደግሞ አንድ እህታችን የሆነ መልስ ሰጣለች። የለቀቀችው ቪዲዮ ምንድነው ከስራ አስቀምጠዋለች። እሷ የምትመልሰውን መልስ እንሰማና እኛ ደግሞ እዛ መልስ ላይ እናክልበታለን። ወደ ቪዲዮ። ምንድነው? ባል ምንድነው? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል።
አንድ እኔ ልመልሰው እዚህ ጋር ማለት ነውና ባል ማለት ወንድም ነው፣ አባት ነው፣ የልጆችሽ አባት የሚሆን ባል ማለት ነው። ካወቅሽ ባል ማለት የቤት መሰረት ነው። ባል ማለት ራስ ማለት ነው። ባል ማለት አስተዳዳሪ ማለት ነው። ምን ማለት እንዴት ነው የምታስቢው? ከዚህ በፊትም የተለያዩ ቪዲዮዎችን እንትን ብለሽ ነበርና ምንድነው የታለ ባል ምናምን ባል የቤት ድምቀት ነው። ወይዘው ሴቶች ትክክለኛ ሪል የሆኑ ሴቶችን ጠይቂ። ሪል የሆኑ በቃ ማለት ቤተኛ የሆኑ ፋሚሊ ያላቸውን ሴቶች ጠይቂ። የባልን ጥቅም እነሱ ይነግሩሻል። ለልጃቸው የሚያደርገውን ጥቅም እነሱ ይነግሩሻል። ምን ማለት ነው ባል ባይኖር ምናምን? አብዛኞቻችሁ ሲንግል ማም ከወለድኩ በኋላ እኔ አልፈልግም ሲንግል ማም በሆን ምናምን። አንደኛ የምትወልጁ ልጅ የእናትም የአባትም ፍቅር ሳይኖረው ነው የሚያድገው። ሁለተኛ ደግሞ ይሄ ፌሚኒዝም እንትን ምናምን የምትዩን ነገር በቃ አቁም። እኛ ሀገር አይሰራም ይሄ መጨማለቂ። እኔ እንድሳደብ አሁን እየተናደድኩ እንድሳደብ ነው የምታረጉኝ። እግዚአብሔር የታለ ባል የታለ እንትን ምናምን እንስማ ውስጥ እሷ የምትለው ባል ፈርኒቸር፣ ጠረጴዛ፣ ቁም ሳጥን ወይም ደግሞ መደርደሪያ ምናምን አይደለም። ባል ሰው ነው፣ ከሰውም ወንድ ነው። ባል መሆን የሚችለው ወንድ ብቻ ነው። ሚስት ደግሞ ሰው ናት፣ ከሰውም ሴት ናት። ሚስት መሆን የምትችለው ሴት ብቻ ናት ማለት ነው። ኦኬ፣ ያ ማለት ሁለት ወንዶች ባልና ሚስት የሚባለው ታይትል አይገባቸውም፣ አይሰጣቸውም። ባልና ሚስት የሚባለውም ጥምረት አይገባቸውም። ሁለት ሴቶችም እንደዛው ባልና ሚስት የሚባለው ጥምረት አይሰጣቸውም፣ ስያሜም አይገባቸውም፣ ሮልም አይገባቸውም ማለት ነው። በዚህ ደረጃ ዲፋይን ካደረግነው ባል ማለት ምን ማለት ነው? ክርስቶስ በክርስቶስና በቤተ ክርስቲያን ያለውን ግንኙነት ከሆነ ትዳር ስንል የምንስለው የክርስቶስን ቦታ የሚይዘው እና የዛ ትዳር የበላይ ጠባቂ የሆነ የክርስቶስን ካራክተር እዛ ቤተ ክርስቲያን ውስጥ እዛ ትዳር ውስጥ የሚጫወት which is የማይመታ፣ የማይደበድብ፣ የማይሰድብ ቤቱን ትዳሩን ክርስቶስ ልክ ቤተ ክርስቲያንን በደሙ እንዳጸናት እሱም ዋጋ ከፍሎ የሚችለውን ሁሉ ለቤቱ፣ ለልጆቹ፣ ለትዳሩ ዋጋ ከፍሎ ቤቱን በደስታ፣ በሰላም፣ በፍቅር፣ በክብር የሚያጸና ሚስት ስትበረታ በድካማ ሁሉ የሚረዳት ባል ይባላል። ቤተ ክርስቲያን ደግሞ በሴት ትመሰላለች ወይም በሚስት ትመሰላለች። ክርስቶስ የበላይ ጠባቂዋ ሆኖ እሱ የሚላትን ሁሉ እንደምታደርግ ሁሉ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስት ደግሞ ለባሏ እንድትታዘዝ ተጽፎ ተቀምጦልናል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ክርስቲያናዊ የሆነ የባል ትርጉም ይሄ ነው። የክርስቶስን ምሳሌ የሚይዝ ለዛ ትዳር የበላይ ጠባቂ የሆነ ኦኬ፣ ትዳሩን፣ ኑሮውን፣ ቤቱን፣ ልጆቹን፣ ሚስቱን በፍቅር በክብር ኦኬ፣ በሰላም ዋጋ ከፍሎ ጠባቂ ሆኖ ፕሮቫይደር ሆኖ ያንን ቤት የሚያጸና የሚጠብቅ ምን ይባላል? ባል ይባላል። ያንን ኃላፊነት የማይወጣ ግን እንዳልሽው ከፈርኒቸር፣ ከመደርደሪያ፣ ከጠረጴዛና ከሶፋ የማይሻል ሆኖ እናገኘዋለን ማለት ነው። ያንን ሲጀመር ጤናማም ትዳር አንለውም። ባል ለመባልም አይችልም፣ አይበቃምም። ስለዚህ ይሄንን ይመስላል። እንዳለችው ነው እሷ። ከዚህ በላይ ምንም እንትን የለውም እና ባል ራስ ነው፣ የቤት አስተዳዳሪ ማለት አሁን የውጭውን እንትን እየተከተልን አንዳንድ ጊዜ የውጭውን አይነት ሁኔታ እያየን እየተከተልን እየመጣን ራሳችን እያጠፋን ነው። አቅም አለን የሆነ የእንትን ፐብሊክ ፊገር ነን ምናምን ብላችሁ የምታስቡ ሴቶች ምናምን ትኖራላችሁ። በየትኛውም ሃይማኖት ሄዱ፣ በእስልምናውም በክርስትናውም ሃይማኖት ስትሄዱ ማለት ነው የቤትሽ አስተዳዳሪ ባልሽ። ካገባሽ በኋላ ፍቃድ የሚጠየቀው ባልሽ። ልክ ነው። መማታት፣ መሳደብ እንደዚህ የለበትም፣ ግን ማስተዳደር ግዴታው ነው። ቤቱን ማቆም ግዴታው ነው፣ ከፈርኒቸር እና ከቤት ቁስ ውጪ ማለት ነው። ባል የቤት ቁስ ፈርኒቸር፣ አልጋ፣ ሶፋ ምናምን አይደል። ባል ለልጆቹ ለሚስቱ ኩራት ነው፣
ለልጆቹ አባት ነው፣ ለሚስቱ ደግሞ ኩራት ነው። የእንትና ምናምን ተብሎ ሲወራ እንኳን ደስ አይልም በእግዚአብሔር። አረ ልብ ግዙ በእግዚአብሔር፣ እውነት ልብ ግዙ። እኔ እንደዚህ እንትና ግን ልብ ግዙ። እኔ መንከር አልችልም፣ ግን ስርዓት ያዙ። ወደ ቀጣዩ ቪዲዮ እንሂድ። ሰሞነኛ ዶክተር ነው ምናምን እንደውም አቅርቧታል 600,000 ፎሎወር በመግባት አስመልክቶ አንድ ሰው ጠይቃለሁ ብሎ ሄዶ ጠይቋታል። በጣም ስትሮንግ የሆነች ሴት ነች። እንያው እስቲና እናወራለን። ይህንን ቪዲዮ የምቀርጸው እግዚአብሔር እንደሚያሻግረን እንደሚያሳልፈን እያመንኩኝ ነው። ዛሬ ሐምሌ 17 2018 ዓመተ ምህረት ላይ እንገኛለን። ጎዳና ላይ ጀመርን 6ኛ ዓመታችን ነው። ማለትም ይሄ 6ኛ ክረምታችን ነው እና እንደዚህ አይነት ጎርፍ አጋጥሞ ያውቅም ከዚህ በፊት። እግዚአብሔር ይመስገን እየጠበቀን ኖረናል እና ዛሬ በጣም እስከዛሬ ካየናቸው ጎርፎች ውስጥ በጣም ከፍተኛ ሆኖብኝ ስለሆነ ነው እና እንደማልፈው አውቃለሁ። እግዚአብሔር እንደሚያሳልፈኝ ከዚህ ነገር እንደምንወጣ አውቃለሁ። ይህ እንደ ማስታወሻነት እግዚአብሔር ለካ ያነሳል፣ እግዚአብሔር ለካ ይደግፋል ለማለት እንደ ማስረጃነት እንዲሆንልኝ ነው እና ቤታችን እናሳያቸዋል። ሙሉ ነው ጎርፍ የገባው። እዚህ ጋር ቤቱን አያችሁት? ምንጣፉ ራሱ ኮብልስቶን ነው። መኝታ ውጪ መንገድ አልጋዬ ነው። እዚህ ጋር ደግሞ የቤተሰቦቼ መኝታ ነው። እንደምታዩት ጫማው ምንም ሰቃቅለናል። ጎርፉ በጣም ያስፈራ ነበረ። አሁንም አላወራም፣ ግን እዛ ጋር ትቦ አለ እና እታች እግርጌ ጋር ሌላም ትቦ አለ። በስር በኩል የሚተላለፍ መስመር እንዳጋጣሚ ሃይላንድ ዘግቶት ይመስለኛል ቀጥታ ወደኛ ቤት ተገልብጦ መጣ ማለት ነው። ሙሉ ነው እስከዛ እስከ ቀዩ እስከምታዩት ድረስ ሞልቶ ተንሳፎ ነበረ። አሁን ዝናቡ ስላባራ ጎሎ ነው እና ጎርጉረ ነው ምናምን እንትን ካለ በኋላ ነው እና አሳያችኋለሁ ቪዲዮውን እንዴት እንደነበረ እና ምን ልላችሁ ፈልጌ ነው። እግዚአብሔር ምክንያት አለው። እያንዳንዱን ነገር የሚያደርግበት ምክንያት አለው። እኛ የጊዜ ጉዳይ ነው ዛሬ ለምነ ነው ዛሬ ካልተሰጠን የምንለ አይነት ፍጥረቶች ስለሆንን ነው እንጂ እግዚአብሔር ቀን አለው። እግዚአብሔር ያሻግራል። በተስፋ ብቻ እሱን መጠበቅ ነው የሚጠበቅና የሆነ አንዳንዴ ነገሮች ተማርቱልን ምናምን በጣም በትንሽ ነገር እናማረራለን እና ያ በሚሆንበት ጊዜ ሁሌም ቢሆን ከታች ያለን ሰው እንመልከት። ለምሳሌ እኔ አመሰግነዋለሁ፣ እግዚአብሔርን አመሰግነዋለሁ። ቢያንስ የምለብሰው ልብስ አለ። መንገድ ላይ ብኖርም የምለብሰው ጨርቅ አለኝ፣ ብርድ ልብስ አለኝ። ቢያንስ የሆነ ብርዱን የምከላከልበት የሆነ ነገር አለ። ከኔ በታች ደግሞ ያሉ አሉ፣ በሸራ እንኳን ያልተከለሉ ልብስ የሌላቸው እና እነዛን ስታዩ እግዚአብሔር ምን ያክል ለየልካችን እንደሰጠን እንረዳለን። እና ልላችሁ ፈልጌ ነው ለሰው ሁሉ ከሆነው ፈተና ይልቅ ለኛ የበለጠ ፈተና ተብሎ የተዘጋጀ ነገር የለም። እኛ እዚህ ጋር የምንቀበለውን ፈተና የሆነ ሰው ከዚህ በፊት ተቀብሎታል ወይም እየተቀበለው ነው ወይም ደግሞ ከዚህ በኋላ ይቀበለዋል። ስለዚህ እግዚአብሔር የታመነ ነው፣ እንድትፈተኑ አይፈቅድም። ፈተናም ቢኖር እንድትፈተኑ ቢፈለግ እንኳን ከፈተናው ጋር መውጫውን የሚያዘጋጅልን አምላክ አለን። ተስፋ አትቁረጡ ለማለት ነው። አመሰግናለሁ። እንደዚህም አይነት ሴቶች አሉና በእምነታቸው ጽኑ የሆነ አይታችሁታል። እንዳለ ጎርፉ ቤት ውስጥ ምናምን ይሄኛው ክረምታችን 6ኛ ክረምታችን ነው፣ 6ኛ ዓመት ክረምታችን ነው እና እንደውኑ ክረምት ከባድ የለም ነው የምትለውና ከእናቷ ጋር ሌሊት እየወጣች ቪዲዮዎቿን አይቻለሁ። ይህንን ቪዲዮ ወደ እናንተ አመጣሁት እንጂ ሌሎቹን ቪዲዮዎቿን አይቻለሁ እና
ማለት ለሊት ተነስታ እናቷ ይሄ ብስኩት ምናምን እንደዚህ ምግብ ፋስት ፉዶች ነው የሚሸጠውና ሻይ ምናምን ትላለች። ለሊት 8 ሰዓት ለሚሰሩ ሰዎች እየተነሳሽ ነው የምታቀርበውና ያኔ ተነስታ እሳት አያይዛ ከሰል ብላ ነው። ቢያንስ እኛ እንሻለ ሞቆን እናድራለን፣ ብርድ ልብስ አለን አለች። እግዚአብሔር ይመስገን ለተሻለ ነገር ሲሾማችሁ ምክንያት አለው እንደዚህ የሚያደርግበት ፈጣሪ ነው የምትለውና እውነት ነው። ለተሻለ ነገር ሲሾም ፈጣሪ አንድ ነገር ምክንያት አለው። እናንተ ሊሾም ሲፈልግ አንድ ማየት ያለባችሁ ነገር ብሎ የሚያስበው ነገር አለና ያልፋል። ሁሉም ነገር ያልፋል። ችግር ላይ ያላችሁ ሰዎች፣ ጭንቀት ላይ ያላችሁ ሰዎች ጭንቀታችሁን ለፈጣሪያችሁ ስጡ። ችግር ላይ ያላችሁ ሰዎች ችግራችሁን እንዳለ ለፈጣሪያችሁ አሳልፋችሁ ስጡ። ምንም የማያልፍ ነገር የለም። ሁሉም ነገር ያልፋል። ሁሉም ነገር አልፎ ደግሞ ለማውራት ያበቃችሁ። እንዲኳሳል አይገርምህም ምናምን ብላችሁ ለማውራት ያበቃችኋል። ያብቃችሁ ደግሞ በቃ ማለት ጊዜው በጣም ከባድ ነውና መርዳት የምትችሉ መረዳዳት ምናምን ማገዝ የምትችሉ ለማገዝ መሞከር ነው ማስተላልፈው መልእክት። እንግዲህ ለቀጣይ ቪዲዮ እስከንገናኝ ድረስ ቻናላችንን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ትችላላችሁ። እንግዲህ ሁሌ እንደምንለው የደወል ምልክቷን ተጭናችሁ ቀዩን በተን ተጭናችሁ ሰብስክራይብ ማድረግ ትችላላችሁ። ወደ ዘመዶቻችሁ ማስተላለፍ ትችላላችሁ። ዛሬ የነበረን ፕሮግራም ቪዲዮ የሪአክሽን ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከንገናኝ ድረስ ሁሌም እንደምንላችሁ ቸር ቆዩልኝ፣ ጤናችሁ ብዝት ይበል እያልኩኝ ፕሮግራሜን አጠቃልላለሁ። ቻው።